የህወሓት ነገር ጸረ ኢትዮጵያ ቡድን ወደብ ለህወሓት የምክር ቤቱን ህልውና አንቀበልም ትግራይን እያፈረሱ ነው። እነዚህ የተለያዩ ርዕሶች ናቸው። ዛሬና ትላንት ሰሞኑን ካሉ ጋር በተያያዘ ከዛሬ ጀምሮ በዚህ በትግራይ ፖለቲካ ውስጥ እየተመላለሱ ያሉ ሀሳቦች ናቸው። ምናልባት መረጃዎቹን ላቅርብላችሁና ከመረጃዎቹ ቀጥሎ የተወሰነ የኔንም የግል አስተያየቴን እነግራችኋለሁ። እያንዳንዳቸውን ላንሳ። አንደኛው ትግራይን እያፈረሱ ነው። በዛሬው ዕለት ሳልሳይ ወያኔ የሚባለው የፖለቲካ ፓርቲ መግለጫ ወጥቷል። ሳልሳይ ወያኔ ባወጣው መግለጫ ላይ የህወሓት አሁን እንግዲህ የደብረጽዮን ቡድን የጌታቸው ቡድን የሚባል አይ ቲንክ ቀርቷል። አሁን ህወሓት ነው ያ የደብረጽዮን ቡድን ያሸነፈው ቡድን ማለት ነው፣ ወይም ህወሓትን ባለቤት የሆነው ቡድን። ሳልሳይ ወያኔ ምንድነው የሚለው? ህወሓት የፕሪቶሪያን ስምምነት እንዲፈርስ እያደረገ ነው። ይቀጥላል ሳልሳይ ወያኔ፣ ቡድኑ ትግራይን ከሚያፈርሱ ተግባራት በአስቸኳይ ይቆጠብ፣ ትግራይን እያፈረሰ ነው ቲፒኤልኤፍ ነው ያለ። ተፈናቃዮችን የመመለስ ስራ፣ በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለስ ተልእኮን ረስቶታል ህወሓት ይላል። የፓርቲው ዋነኛ አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል። ቲፒኤልኤፍ እየሰራ ያለው ስራ ምንድን ነው? ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን እዛ ላይ ነው የሚሯሯጠው። ማስመለስ ብቻ አጀንዳው እሱም ብቻ ነው ያደረገው። ስለዚህ ዛሬ ሳልሳይ ወያኔ ባወጣው መግለጫ ህወሓት ትግራይን እያፈረሰ ነው፣ የፕሪቶሪያ ስምምነትም እያፈረሰ ነው፣ የተፈናቃዮችን የመለስ ስራ እየሰራ አይደለም፣ በታጠቁ ኃይሎች ስር የተያዙ የትግራይ ግዛቶችን ማስመለስ ስራ አልሰራም የሚል አንድ ዛሬ የወጣ መግለጫ ነው ሳልሳይ ወያኔ። ሁለተኛው የህወሓት የራሱ የነ ደብረጽዮን ቡድን መግለጫ ነው። የህወሓት መግለጫ ብዙ ነገሮች ነው የያዘው። የነ ደብረጽዮን ቡድን ዋና ዋናዎቹን አነሳቸዋለሁ። እንግዲህ ህወሓት በመግለጫው የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ይመለስ፣ ዳግም ምዝገባ አንቀበልም፣ ምርጫ ቦርድን እናወግዛለን ብሏል። ያው ውግዝ ከማሪዎስ ነው ምርጫ ቦርድን። ይቀጥላል ህወሓት ለክልሉ የተቃዋሚ የፖለቲካ ፓርቲዎች አባላትን ያቀፈው የጊዜያዊ ምክር ቤት ህልውና አንቀበልም። ይህን ብያችሁ ነበረ። እዚህ ጋር ብዬ ነበር ይሰራል ብዬ ስለማስብ ብዬ ነበር። ቲፒኤልኤፎች እነ ደብረጽዮን ስልጣናቸውን ሙሉ ለሙሉ ከተቆጣጠሩ በኋላ እነ ጌታቸው ረዳን ካባረሩ በኋላ ቀጣዩ ተግባራቸው ምንድን ነበር ብያል ነው? እነ ጌታቸው ረዳ ያቋቋሙትን ጊዜያዊ ምክር ቤት ማፍረስ ነው ብያችሁ ነበር። ኦልሞስት በመግለጫቸው ይህን ጊዜያዊ ምክር ቤት አፍርሰውታል። ምክንያቱም ጊዜያዊ ምክር ቤት ውስጥ ምን አለ? ተቃዋሚዎች አሉ፣ የህወሓት ተቃዋሚዎች አሉ። ጊዜያዊ ምክር ቤት ውስጥ ምን አሉ? ሲቪክ አደረጃጀቶች አሉ። ጊዜያዊ ምክር ቤት ውስጥ ምን አለ? ሌሎች ከህወሓት ውጭ ያሉ አካላቶች አሉበት። በምንም ተአምር ቶሎሬት አያደርጉም። እነ ጌታቸውን ካባረሩ በኋላ ሁለተኛ ስቴፓቸው ያንን ምክር ቤት ማፍረስ ነው። አንዳንዶች ኧረ እንደዛ አያደርጉም ምናምን ስትሉ ነበር። አይደለም፣ ቲፒኤልኤፍን አታቋት። እውነት ለመናገር ህወሓትን ብዙ ሰው አያውቃት፣ በኤክስቴንቱን አውቀው ምንም ከአንድ ፓርቲ ህልውና ውጪ ሌላ ነገር አያስቡም እነዚህ ሰዎች። ስለዚህ የመጡና አሁን ምን አሉ? የምክር ቤቱን አንቀበልም
አንቀበልም አሉ። ይህ ኃይል በገዢ ኃይሉ የተቋቋመ ነው። ጊዜያዊ ምክር ቤቱ ፍጹም ተቀባይነት የሌለው ጸረ ህገ መንግስትና ጸረ ዴሞክራሲ ነው። አሁን እንደውም ትግራይ ውስጥ የትኛው ህገ መንግስት ነው አፕላይ እየሆነ ያለው? የምን ህገ መንግስት? የትኛው ህገ መንግስት ነው የሚያወሩት? አሁን ቲፒኤልኤፎች ግን ትልቁ ተግባራቸው መጀመሪያ እነ ጌታቸው ማባረር፣ እነ ጻድቃን ማባረር፣ ቀጥሎ ምክር ቤቱን ማፍረስ። ምክር ቤቱን ለማፍረስ ያለ እንትን አፈረሱት ማለት ነው። ይሄ ሁለተኛው ነው። ሌላው በመግለጫቸው ላይ ያካተቱት ህወሓት በትግራይ ህዝብ ልብ ውስጥ ላለፉት 50 ዓመታት የታተመ ነው። በመሆኑም የፓርቲው እውቅና በትግራይ ህዝብ የሚወሰን እንጂ በሌላ አይወሰንም። ምን አይነት ህገወጦች እንደሆኑ ማለት እኔ አንዳንዴ በጣም ነው ማዝነው። 50 ዓመት ስለቆየን በዛ ማህበረሰብ ልብ ውስጥ ታትመናል እና የኛ እውቅና የሚመሰረተው እና የሚወስነው የትግራይ ህዝብ ነው። ለዚህ ነው ህግ አሸባሪ ናቸው ምላችሁ። ለዛ ነው፣ ሌላ አይደለም። አገሪቷ ህግ አላት። እነሱ ያወጡት ህግ አለ። ከነሱ ተጨማሪም አሁን እንደው በህወሓት ኢህአዴግ ዘመን ግንቦት ሰባት ወይም ኦነግ ኢትዮጵያ ውስጥ ተቀምጦ ኦነግ ጥሩ ምሳሌ የሚሆነው ኦነግ በኦሮሞ ህዝብ ውስጥ በኦሮሞ ልብ ውስጥ ያለፉት 60 ዓመታት ስለታተመ ፍቃድ ተሰጠው አልተሰጠው ችግር የለውም ቢል ልክ ይሆናል? ግድ የለም በቃ ሌሎቹን እንተዋቸው። ሌሎቹ የማህበረሰባቸው ህዝብ ልብ ውስጥ የሉም ብለን እንተው በቃ የሉም። ኦነግ እንደሚለው ኦነግ እኔ ያለሁት ኦሮሞ ህዝብ ልብ ውስጥ ነው ስለሚል የኦሮሞ ህዝብ ልብ ውስጥ ስላለ ከመመዝገብ ያስቀረዋል? ልብ ውስጥ አለ የለም ሌላ ጉዳዩ ነው ማለት ነው። እሱ አይተነዋል በተግባር። አሁን ግን ተመልከቱ፣ በመግለጫቸው ላይ ህወሓት በትግራይ ህዝብ ልብ ውስጥ ላለፉት 50 ዓመታት የታተመ ነው። በመሆኑም የፓርቲው እውቅና በትግራይ ህዝብ የሚወሰን ነው። ይሄን ነው እያመጣ ያለው። የምን ህግ ነው እያሉ ያሉት? በህዝብ ልብ ስለታተምኩ በህግ መመዝገብ አያስፈልገኝም። አሁን እንዳልኩት እኔ በትግራይ ህዝብ ልብ ላይ ታትሟል አልታተመም ሌላ ጉዳይ ነው። እሱም እናየው ነው። በቀጣይ ቀናቶችም እናያለን። ሲሰረዝ ህዝቡ ሆ ብሎ ከመጣላችሁ እናያለን። እሱ ስትሰረዙ ግን ምን ያህል ህግ እንደማይፈልጉ የምትመለከቱበት መግለጫ ሌላኛው ይሄ ነው። ስለዚህ አንደኛ ምርጫ ቦርድን እናወግዛለን አሉ። ቀጠሉና የፖለቲካ ፓርቲዎች ተቃዋሚ ፓርቲዎች የተሰባሰቡበትን ምክር ቤት ጊዜያዊ ምክር ቤት አፈረስን አሉ። ተስፋ አድርገነው የነበረ ግን እንደሚያፈርሱት የተናገርኩት አሁን ደግሞ መጡና የምምዝገባ እኛ እኮ የ50 ዓመት የትግራይ ልብ አንጀት ላይ የተለጠፍን ድርጅቶች ነን። ስለዚህ በትግራይ ህዝብ ልብ ውስጥ ነው የምንወሰነው። እንግዲህ ህዝብና ፓርቲ አንድ ስለሆነ ማለት ነው ለነሱ። ከዛ ሌላ የሚያነሱት በወረራ ኃይሎች ስር ውስጥ ያለው የትግራይ ህዝብ በስቃይ ላይ ስለሚገኝ መታገስ የማንችልበት ደረጃ ላይ ደርሰናል ይላል። ጥሩ እሺ፣ በወረራ ኃይሎች ስር ያለው የትግራይ ህዝብ አሁን ህወሓቶች የምጠይቃችሁ ማንን ነው ወራሪ እያላችሁ ያላችሁት? ለምን አትዘረዝሩትም? ለምን አትጠቅሱትም? ማን ነው ወራሪ? በእናንተ በወራሪ ህዝብ እግር ውስጥ ያለው ህዝብ የትግራይ ህዝብ ማን ወሮት ነው? ለምን አትገልጹትም? ለምን ስቴት አታደርጉትም? ማን ነው ወራሪው? ለምን ሻቢያ ከሆነ ሻቢያ፣ የአማራ ኃይሎች ከሆነ የአማራ ኃይሎች፣ ብልጽግና መንግስት ከሆነ ብልጽግና መንግስት። ለምንድን ነው በዛ መልኩ ስቴት የማታደርጉት?
ለምን ነው በድፍኑ በወራሪ ኃይሎች ስር ውስጥ ያለው የትግራይ ህዝብ በስቃይ ላይ ስለሚገኝ መታገስ የማንችልበት ደረጃ ላይ ደርሰናል? ስለማን ነው የምታወሩት? የትኛው ነው ወራሪ የሚል ጥያቄ እንዲያነሳ ነው። የህወሓት መግለጫ ከሞላ ጎደል ይህንን ነው የሚመስለው። እነዚህ ሰዎች አሁንም እያደረጉ ያለው ነገር ከሞላ ጎደል የሽብርተኝነት ተግባር ነው እየፈጸሙ ያሉት። እመለስበታለሁ ማጠቃለያ ላይ። ከዛ እንግዲህ አምባሳደሩ በህወሓት ጉዳይ ላይ የጻፉት ነገር ነው። አንድ ርዕስ ያደረኩት እሱን ነው። አምባሳደር ሱሊማን ደደፎ ይባላሉ። ብዙዎቻችሁ ታውቃቸዋላችሁ ብዬ አስባለሁ። ባለፉት ዓመታት በህወሓት ጉዳይ ላይ በጣም ክሪቲካል ከሆኑ ሰዎች አንዱ አምባሳደር ሱሊማን ደደፎ ነው። አምባሳደር ሱሊማን ከቅርብ ጊዜ ወዲህ የአረብ ሀገርም አምባሳደር ነበረ። ከዛ በኋላም የቀድሞ ሜቴክ ስራ አስኪያጅ ዋና ስራ አስፈጻሚ ሆኖ በቅርብ ጊዜ ነው ሌላ በተለይ አምባሳደርነት ሌላ ስራ የተሰጠውና ክሪቲካል የሆነ ጽሁፍ ጽፏል አምባሳደር ሱሊማን ደደፎ። አምባሳደርን ሱሊማንን ለማግኘት ሞክሬያለሁ። በአንድ በኩል ጽሁፉ የሱ መሆኑና አለመሆኑን ማረጋገጥም ስለነበረብኝ ሱሊማንን አግኝቼዋለሁ። ትልቅ ሰው እንግዲህ አንተ ስል በሌላ እንዳይወሰድ። አምባሳደር ሱሊማን ጽሁፉ የሱ መሆኑን አረጋግጦልኛል። አንደኛ ፖይንት እሱ ነው። መናገር የምፈልገው ነገር ያንተ ጽሁፍ ነው ወይ ኮንቴንቱ ያንተ ነው ወይ ብዬ ለመጠየቅ ሞክሬያለሁ። አዎ ብሎኛል። የኔ ጽሁፍ ነው። የማይመች ቦታ ስለሆነ ነው እንጂ በድምጽም ምንም ችግር እንደሌለበት አንስቶልኛል። ኢን ኤኒ ኬዝ ሱሊማን ደደፎ የጻፈው ነገር የህወሓት ነገር ብሎ ነው የጻፈው። የህወሓት ነገር ብሎ ነው እንግዲህ። ይሄ ከረንትሊ አይ ቲንክ በአምባሳደርነት መሰለኝ ያለው። እስከ ቅርብ ጊዜ ድረስ ግን ይሄ ሜቴክ የሚባለውን ያዝ ነው። የለውጡ ጊዜም የአረብ ሀገሮች ካሉት አይ ቲንክ አረብ ሀገር ኤሚሬት መሰለኝ የሱ ስራ አስኪያጅ የአምባሳደርም የነበረ ነው። እኔ እንኳን የማውቀው ለመጀመሪያ ጊዜ አዲስ አበባ ምክር ቤት ስንገባም አብረን ነበር የነበርነው ከሱሊማን ጋር አዲስ አበባ ምክር ቤት ማለት ነው። 93 ማለት ነው። 93 አካባቢ ነው። 94 አካባቢ ማለት ነው። ከዛ ወዲያ አውቀዋለሁ፣ ግን ብዙ ቅርበት ያለን አይደለም። በሚዲያ ላይ ሲሰራ እንደነበር አውቃለሁ። ሬዲዮ ፋና ይመስለኛል። ከዛ በኋላ በኦሮሚያም ሲሰራ ነበር። በኋላም የጅቡቲ በተለይ በዋናነት የሚታወቀው ብዙ አነጋጋሪም ሆኖ የነበረው የዛሬ 9-10 ዓመት አካባቢ ጅቡቲ በነበረ ሰዓት ያጋለጠው ዶክመንት ነው። ባይ ዘ ዌይ ለውጡ ከውስጥ ነው የምንለው። እኔ ከውስጥ ነው ብዬ ነው የምከራከረው። ብዙ ጊዜ እንደምሰሙት በአብዛኛው የለውጡ ባለቤቶች እነ ሱሊማን ደደፎ ናቸው። ቲፒኤልኤፍን ከአዲስ አበባ አሽቀንጥሮ በማውጣት ሚና ላይ እነ ሱሊማን ደደፎ ቁልፍ ሚና ነው የተጫወቱት። በጣም ደፋር ሚና ነው የተጫወቱት። ይሄ እዚህ አይደለም የምናገረው፣ እኔ ኢሳት ውስጥ ሆኜም ስከራከርበት የነበረው ነገር ነው። ምክንያቱም ይዞ ያኔ የጅቡቲ ላይ ያጋለጣቸው የመርከቦቹ የምናምን የምታስታውሱት ነው። ለውጡን እንደ ክብሪት ከለኮሱት ሰዎች አንዱ ስል ሺዎች ሊኖሩ ይችላሉ። አንዱ ሱሊማን ደደፎ ነው። በግልጽ ነው የምናገረው። በጣም ደፋር ነው፣ ተጋፋጭ ነው። በጣም ከሚጠሉት ሰውም አንዱ ነው የነበረው። ሲሻቸው የደርግ ወታደር ሙርከኛ ምናምን ይሉታል። አሁንም ሲጽፉ አይቻቸዋለሁ የደብረ ጽዮን ልጆች እዚህ ውጭ ሀገር ያሉ ሚዲያዎች ሙርከኛ ምናምን እዚያ አድርሰን ይሄ የሆነ እነሱ አንዳንዴ የማይገባኝ እነሱ ስልጣን ሰጪ፣ እነሱ ስልጣን ነፋጊ
ሲሆኑ የማየው ነገር ነው። የደብረ ጽዮን ቡድን እነሱ ከጫካ መምጣታቸውን እንኳን አያውቁትም። ከጫካ መጥቶ 3ኛ ክፍል ሆኖ ጀነራል ሆኗል እኮ እሱ። አንተን ግን ምን ይላል? ማርከን ስልጣን ሰጠነው እዚህ ደረጃ አድርሰን። ማን አንተ? የየትኛው ከኪስ ያወጣው ገንዘብ ነው እዚህ ደረጃ ሱሊማን ያደረስከው? እኔንም ስለሚሉኝ ነው አንዳንዴ ያስቀኛል። አስተምረን የት ነው የተማረ? በጥራቴ ነው የተማርኩት። አዲስ አበባ ዩኒቨርሲቲ የገባሁት በጉብዝናዬ በችሎታዬ ነው የገባሁት። ቀን ከሌሊት አጥንቼ ነው የገባሁት። ሮል ሞዴል የሰፈሬ ሮል ሞዴል ሆኜ ነው የገባሁት። ምሳሌ ልስጣችሁ ብዬ ነው አንዳንዴ ስለሚናገሩ ስለማያቸው። ስለዚህ ሱሌማን የደርግ ወታደር ነበረ፣ ከዛ ማረክ ነው እዚህ ደረጃ ደረስ ነው ዛሬ አንገታችን ላይ ወጣ ሲሉታ ያላችሁ። ይሄ በጣም 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 የነሱን ዞር ብለህ ብትጠይቃቸው እናንተ ስኬት ነው የመጣችሁት ብትላቸው መልስ የላቸውም። እነሱ ደግሞ ሰጪ ነፋጊ ናችሁ ለካ ስትላቸው ደግሞ ይደነግጣሉ። ለካ እናንተ ሰጪና ነፋጊ ነበራችሁ ስትል ማለት ነው። ችሮታ በችሮታ ሰጪና ነፋጊ ማለት ነው። ስለዚህ ክሪቲካል ከምሬ ነው የምናገረው። የሱሌማን ዶክመንት የሱሌማን ደደፎ ዶክመንት ካልተሳሳትኩ እኔ ብቻ ወይ 3 ወይ 4 ውይይት አድርጌበታለሁ። ኢኮኖሚያችን ላይ አውደ ኢኮኖሚ ላይ ውይይት አድርጌበታለሁ። ያኔ ከጅቡቲ ይዞት የመጣው ዶክመንት ያ እንግዲህ ለውጡ ከመምጣቱ ብዙ 10 ዓመት አልኳችሁ እንግዲህ የሱሌማን ዶክመንት ተብሎ እነዛ ነገሮች ናቸው ለውጡን ያመጡት። በነገራችን ላይ ያ አሁን ኢትዮጵያ ኢንጂነሪንግ ግሩፕ ወይም የበፊቱ ሜቴክ ያልኩት ለዛ ነው። ሜቴክ ብቻ ነበር ያልኩት። ኦኬ ኢትዮ ኢንጂነሪንግ ግሩፕ አይ ቲንክ አሁን ሰሞኑን ለቋል፣ አምባሳደርነት ተመልሶ ገብቷል። የሆነ ሆኖ በአንድ በኩል ሱሌማን ጽሁፌ እሱ መሆኑን አረጋግጦልኛል። የበለጠ ፈርዘር የምታብራራው ነገር ካለ ብለን አንድ 10-15 ደቂቃ አውርተናል በስልክ። በግልጽ ነው ያስቀመጠው ሱሌማን። አይ ቲንክ ጽሁፉን ባነብላችሁ የእሱ መሆኑን ስላረጋገጥኩኝ እሱም ከዛ በላይ ጨምራቸው ሀሳብ ስላለ ትንሽ ላንብብላችሁ። የህወሓት ነገር ነው የሚለው ርዕሱ። የህወሓት ነገር የህወሓት ነገር ይህ ጸረ ኢትዮጵያ ቡድን በህዝብ ተካድሎ ከስልጣን ከተወገደ ጊዜ ጀምሮ እስከ ዛሬ ድረስ በህገወጥ መንገድ ሲሰራ ቆይቷል። በሰሜን እዝ የመከላከያ ኃይላችን ላይ ጥቃት ከከፈተበት ጊዜ አንስቶ እስከ ዛሬም ድረስ የአገራችንን ህልውና የሚፈታተኑ በርካታ ህገወጥ ድርጊቶች እየፈጸመ ይገኛል። ይህ ቅጥረኛ ቡድን አሁንም ለሌላ ዙር ወታደራዊ ዘመቻ እየተዘጋጀ ከውጭ ጠላቶቻችን ድጋፍ የሚያገኝበትን ሁኔታዎች ለማመቻቸት እየተላላከ እንደሚገኝ እየተሰማ ነው። ይህ ክልላዊ ፓርቲ ለመሆን የሚያስችለው ህጋዊ መስፈርቶችን እንኳ ሳያሟላ በህገወጥ መንገድ እየተንቀሳቀሰ የሚገኘው ዘረኛ ቡድን አንዳንድ ጊዜ ግልጽ ባልሆነ መንገድና ምክንያት ዓለም አቀፍ ግንኙነቶችን ሲያካሂድ እያስተዋልነው ነው። ይህን ጥያቄ ጠይቄው ነበር። ምን ማለት ነው አልገባኝም፣ አብራራልኝ ብዬው ነበረ። እቺ ስቴትመንት ሲሪየስ ስለሆነ እሱም ደግሟታል፣ አነሳላችኋለሁ። ምንድነው? በደንብ ስሟት፣ ልድገመው። ይህ ክልላዊ ፓርቲ ለመሆን የሚያስችለውን ህጋዊ መስፈርቶችን እንኳ ሳያሟላ በህገወጥ መንገድ እየተንቀሳቀሰ የሚገኘው ዘረኛ ቡድን አንዳንድ ጊዜ ግልጽ ባልሆነ መንገድና ምክንያት ዓለም አቀፍ ግንኙነቶችን ሲያካሂድ እየተስተዋለ ነው። ህጋዊ ህልውና የሌለው ይህ የማፊያ ቡድን በማንኛውም ምክንያት የሀገራችንን ሉዓላዊነት እስከ መጻረር በሚደርሱ ድርጊቶች ላይ እንዲሰማራ ሊፈቀድለት አይገባም። ህወሓት በብዙ በቂ ምክንያቶች ወንጀለኛ ቡድን በመሆኑ የሀገራችንን ብሔራዊ ደህንነት እየተጻረረ መቀጠል የለበትም ይላል። ይሄ እንግዲህ
የሶሌማን ጽሁፍ ቀደም እንዳልኩት አረጋግጦልኛል። ምንድነው እየጠየቅኩት? ይሄ መረር ያለ ሊፈቀድለት አይገባም ዓለም አቀፍ ግንኙነት ምናምን ስለው እሱ እንደ መንግስት ስህተትም አድርጎ የወሰዳቸው ነገሮች አሉ። ባይዘዌ መንግስትንም ሲተች ክሪቲካል ነው ሶሌማን። ምንድነው ስህተቱ አልኩት። አንደኛ ይሄ ድርጅት በምርጫ ቦርድ ህገወጥ ተብሏል። የትኛውም የፖለቲካ እንቅስቃሴ ህገወጥ ተብሎ ተሰርቷል። የሀገሪቱን ህግ መከበር አለበት። አንድ ሁለተኛ ምርጫ ቦርድ ከሆነ ቀር በኋላ በክልል ፓርቲነት ነው የተመዘገበ የነበረው። የክልል ፓርቲ እንኳን መሆን ያቃተው ነው። የፌዴራል ፓርቲም አይደለም። ልዩ ትሪትመንት ለምንድን ነው የሚሰጠው? ለምንድን ነው ለህወሓት የተደረገው ለኦጋዴን ነፃ አውጪ የማይደረገው? ምንድነው ልዩነቱ? ስምምነት አላቸው እነሱም እነዚህም ስምምነት አላቸው። እስቲ ምሳሌ ስጠኝ አልኩት ለሶሌማን። ለምሳሌ እያንዳንዱ አምባሳደር ህወሓትን ለማግኘት የሚሄድበት ምክንያት ምንድነው? ምንድነው የተለየ ነገር? ህወሓትን ለማግኘት የአውሮፓ አምባሳደር የከሌ አምባሳደር እየተባለ ለምን ነው የሚካሄደው? ይሄ ነው ያልሆነ ስሜት እየፈጠረ ያለው። ይሄ ነው እነሱን ባልሆነ ስሜት ውስጥ እንዲገቡ ያደረጋቸውም ይሄ ነው፣ ሌላ አይደለም። ስለ ቲፒኤልኤፍ ነው የምናወራው። የትግራይ ክልል ይቻላል። የትግራይ ክልል የሚቻለው ግን ለሶማሌ ክልል የተፈቀደው ነገር ነው ለትግራይ የሚሆነው። ስለዚህ ህወሓትን ለይቶ የእንግሊዝ አምባሳደር፣ የአየርላንድ አምባሳደር፣ የምናምን አምባሳደር የተባለ ሄዶ እንዴት ነው የሚያገኘው? ምንድነው ምክንያቱ? ይሄ ትክክለኛ ትሪትመንት አይደለም ነው የሶሌማን ደደፎ መከራከሪያ ማለት ነው። ፌዴራል መንግስቱ መከልከል አለበት ነው። ይህ ክልላዊ ፓርቲ ለመሆን የሚያስችለውን ህጋዊ መስፈርቶች እንኳን ሳያሟላ በህገወጥ መንገድ እየተንቀሳቀሰ የሚገኘው ዘረኛ ቡድን አንዳንድ ጊዜ ግልጽ ባልሆነ መንገድና ምክንያት ዓለም አቀፍ ግንኙነቶችን ሲያካሂድ እየተስተዋለ ነው። ለምንድን ነው ዓለም አቀፍ ግንኙነት የሚፈቀድለት? ለቲፒኤልኤፍ ነው። ባይዘው ፌዴራል መንግስቱ ራሱን እያስናቀ ነው። እነዛ ደግሞ እንዲያብጡ ነው እያደረጋቸው ያለው። የትግራይ ክልላዊ መንግስት አለ፣ እሱ ማግኘት ይቻላል። የተለያየ ነገሮች መነጋገር ይቻላል። ይሄ ኃይል ግን የመጣ አምባሳደር የመጣ ዲፕሎማት ሁሉ ሊሂድ እያለ ሲሄድ እየተፈጠረበት ያለው ስሜት የአቻ መንግስትነት ስሜት ነው እየተሰማ ያለው። የሀገርነት ስሜት በቃ የሆነ ዲፋክቶ ገቨርንመንት ዲፋክቶ ስቴት አይነት ነው እየተሰማ ያለው እና ይሄ በፍጹም ሊፈቀድ አይጋባም። ህጋዊ ህልውና የሌለው የማፊያ ቡድን በማንኛውም ምክንያት የሀገራችንን ሉዓላዊነት እስከ መጻረር በሚደርሱ ድርጊቶች ላይ እንዲሰማራ ሊፈቀድለት አይገባም ያለው ለዚህ ነው። አይ ቲንክ ይሄ ፌዴራል መንግስቱ አሁን ባለው ሁኔታ ማሰብ አለበት ብዬ ነው ማስበው። እኔም እንደ ሶሌማን ነው ማስበው። አሁን ምን ስለሆነ ነው የአውሮፓ አምባሳደሮች ዲፕሎማቶች እየሄዱ ቲፒኤልኤፍን የሚያገኙት? ያልሆነ ጀብደኝነት እየተሰማ ስለሆነ ማለት ነው። ያልሆነ ጀብደኝነት። ስለዚህ ያልሆነ ትዕቢት እንዲሰማው ነው እየተደረገ ያለው። ሁለተኛ ሰርተፊኬቱ እየተነሳ እያየው ነው። ጥሩ ቀጥታ መልስ መመለስ እችላለሁ። አንዳንዶቻችሁ ህሊናችሁን አትዝጉ። ይሄ የኢንፎርሜሽን ዘመን፣ የመረጃ ዘመን። በዚህ መረጃ ዘመን ቲፒኤልኤፍ ሊያደነቁር የሚችለው የራሱን አካላቶች ሊያደነቁር ይችላል። እንደዚህ አሁን ሰብሊና እንደምትባለው ሰው ሊያደነቁር ይችላል። ሰርተፊኬት አዲስ አበባ ላይ አንቅሮ ይዞ እንደዚህ ይዞ የሚል
ሊያደነቁር ይችላል። ሰብሊና ነው የሚያደነቁረው። ግን ሰብሊና ደነቆረ ወይ ደነቆረች ማለት ግን ሌላው ደነቆረ ማለት አይደለም። ተደጋጋሚ አስተያየት እያየ ስለሆነ ከጌታቸው ረዳ ጋር ውድድር ገብቶ ጌታቸው ረዳ ይወስድብኛል ሰርተፍኬት የህልውና ነገር ሊገጥመኝ ነው ብሎ ራሱ ዶክተር ደብረጽዮን አዲስ አበባ መጥቶ ዛሬ ስራ አስፈጻሚ ያደረጋቸውን አካላቶች ሰርተፍኬት አስወስዶ ይዞ ገባ ወደ መቀሌ። እኔ ነኝ እንደ ሰርተፍኬትን ተሸክሜ መቀሌ ይዤ ገባሁት ፈርሞ። እስቲ ውሸት ነው ይበሉጣና ብሏል። ስለዚህ እናንተ አይነት ሰዎችን ነው የሚያደነቁራችሁ። ፈርመህ ሰርተፍኬት ይዘህ ሄደህ ወንጀለኛ ነኝ በሕግ የተቋቋመን መንግስት የጦር መሳሪያ አንስቼ ልጥል መንቀሳቀሴ ተሳስቻለሁ፣ ከዚህ በኋላ በሕገወጥ እንቅስቃሴ አልሰማራም፣ የሀገሪቱን ሕግ አክብሬ እኖራለሁ የሚል ሰርተፊኬት በቦርሳው ነው ደብረጽዮን ይዞ ወደ መቀሌ የሄደው። ምንድነው የምታወሩት? ምንድን ነው የሚሰማ እዚህ ጋር? እስቲ ኤርሚያስ ወይም በኤርሚያስ ዙሪያ ወይም እንደዚህ አይነት ተመሳሳይ ሀሳብ የሚያነሱ ሰዎች እስቲ ተሳስታችኋል በሉና ውጡ። እስቲ ፕሮግራም ስሩ፣ ተሳስታችኋል ብላችሁ በደብረጽዮን ቡድን ሚዲያዎች ውጡና እነ ኤርሚያስ የሚያቀርቡት መረጃ ስህተት ነው፣ እነ ደብረጽዮን ሰርተፊኬት ፈርመው አልወሰዱም በሉና ንገሩኝ። ያኔ መጥቼ እኔ ይቅርታ ጠይቃችኋለሁ። ወስደህ ሰርተፊኬት በሕጉ መሰረት ሰራለሁ ብለህ በህገወጥ ነበርኩ መንግስትን በኃይል ልጥል ነበር ብለህ ከዚህ በኋላ የኃይል እንቅስቃሴ ውስጥ አልሰማራም ብለህ በቦርሳ ተሸክመ በአየር መንገድ ይዘህ ሄደህ መቀሌ ስታበቃ አሁን መተህ ስትጠይቅ አታፍርም? ስለዚህ መጀመሪያውኑ እኔ እኮ አቋሜን ታውቁት ነበረ። ሌላ ነገር ውስጥ ከሚገባ በቃ ካርዱ ይፈቀድላቸው ምናምን ይፈቀድላቸው። ሌላ እንደውም ቃሏ አንጃ ግራንጃ እያልኩ እኮ ነው። ፌዴራል መንግስቱ የሚተወው ቲፒኤልኤፍ የሚተወው ሪንስቴት ይደረጉ። እኔ እንደዛ እኮ ነው ስለ የከረምኩት። አይ ኤርሚያስ ኦኬ ሪንስቴት ባይሆንም ሰርተፍኬት እንወስዳለን ያለኝን አካል ምን ልበለው እስቲ? ምን ብዬ ልንገረው? ግድ የለም ሰርተፍኬቱን መጀመሪያ መቀመጫ እንዳለችው ሊያዝ ብሎ ያለኝን አካል ምን ልበለው? ሲጮህበት ሲታወቅበት ነው ይሄን የጀመረው። ስለዚህ አንዳንዴ ሲያደነቁሯችሁ ጆሮአችሁን ከፈት አድርጉና ምንድን ነው እያደረገ ያለው ብላችሁ አስቡ፣ ተናገሩ። ምን ያደርግ ፌዴራል መንግስቱ እዚህ ጋር? ምርጫ ቦርድ ምን ያደርግ? አሁን ምርጫ ቦርድን የሚከሳው ምን ያደርግ? ምርጫ ቦርድ እኔ ሄጄ ሰርተፊኬቱን ፈርሜ ወስጄ በህጉ መሰረት ነው ብዬ ሲጠይቀኝ የታደረስከው በህጉ መሰረት ብሎ ሲጠይቀኝ ምን አባ ገባ ልለው ነው? አንለስ ህገወጥና ሽብርተኛ ካልሆንኩ በስተቀር ተው። መጀመሪያ ተከራክር ያለው ነው። ግድ የለም ሪንስቴት ይደረግ፣ ተውት። ይሄን ፌዴራል መንግስትም ተው። ነገ ከነገ ወዲያ በፍትህ አደባባይ ይምጣ፣ ይፈረድ በፍትህ። ማን ወንጀለኛ ነው፣ ማን ወንጀለኛ አይደለም፣ ማጥፋተኛ ነው፣ ማጥፋት አይደለም፣ ሁሉም ፈሪሳውያን ነው፣ እኔን ጨምሮ። ማንም ከዚህ ነገር ንጹህ አይደለም ካለም እሱ ፈሪሳዊ ነው። ስለዚህ የተጠያቂነት ጉዳይ በፕሮሰስ ይምጣ። አይ ብሎ ከጌታቸው ጋር በነበረው ውድድር ምናምን ይነጥቀኛል ብሎ አሯሩጦ ዶክተር ምናምን ይባል እሱ ሰርተፊኬቱን ተሸክሞ በቦርሳቸው ይዘው ሄዱ መቀሌ። ምንድነው የምታደርገው ካለ ከዛ በኋላ
ተሳስተሃል ከማለት ውጪ ምንድነው የምትለው? ከባለቤቱ ቡዳ ነኝ እንዴ? እኔ ከባለቤቱ ቡዳ ነኝ? እኛ ከባለቤቱ ያወቀ ቡዳ ነው። ዛሬ መግቢያ መውጫው ቀዳዳው ሲጠፋበት አሁን ደግሞ ነገ በትግላችን ምክንያት ያመጣ ነው በምናችን ሊሉ ሌላ እኮ አይደል። በቃ ይሄ ነው ባህሪያቸው። በድላችን በደማችን በምናምናችን አስመለስን። እሱን ክሬት ለማድረግ ነው። ስለዚህ እህቴ ወይ ወንድሜ ቅድም የጠየቅከው ሰው እነሱ የተጫወቱትን የቁማር ጨዋታ በቁማሩ ሲበሉ አንተን ካልነገሩ እኔ ነግርሃለሁ ወይም ነግርሻለሁ። ቁማር ስለተበሉ ነው። ይሄ በደንብ መነገር ያለበት ብዬ ነው የማስበው። ምርጫ ቦርድ ሄደ ተመዝግበ አብይ ቢትሪ አድርጎ ነው እንዲህ ቢትሪ አድርጎ ነው። የኔ ወንድም እንደዚህ አይነት ይሄ የህፃን ልጅ ጨዋታ ትላንትና የተሄደበት መንገድ አንሄድም። እዛው ሚዲያዎቹ ላይ እዛ ሂዱና እዛው ተለፋለፉ። እርስ በራሳችሁ ተሞኛኙ። እዛው ሄዳችሁ እርስ በራስ እንትን ተደራረጉ። ምንድን ነው የሚባለው? ማሳጅ ተደራረጉ። ፋክት እየካድን አንሄድም። የቀረቡ ፋክቶች አሉ። በዛ ፋክት መሰረት ነው የምንነጋገረው ማለት ነው። ሱሌማን ያነሳው ነገር ሲሪየስ ነው። ለእኔም ክሪቲካሊ ነው የነገረኝ። እንደው ከአንደበቱ የወጡትን ነገሮች ከዛም በላይ ናቸው። እውነት ለመናገር ቲፒኤልኤፍ ማለት የኢትዮጵያ ህልውና ስጋት ነው። በዛ ደረጃ ነው ማስቀመጥ ያለብን ያለኝ ሱሌማን። ቲፒኤልኤፍ እስካለ ድረስ ትግራይም ኢትዮጵያም ሰላም አታገኝም ነው ያለኝ። ኃላፊነት ወስጄ ልናገር። ቲፒኤልኤፍ እስካለ ድረስ ኢትዮጵያም ትግራይም ሰላም አታገኝም። ጦርነቱም አይቀርም ነው ስሜቱ። ቲፒኤልኤፎች ያለ ጦርነት መኖር የሚችሉ አይመስለኝም ነው የሱሌማን ግምገማ። ቲፒኤልኤፍ ኢዝ ሊያቢሊቲ ነው፣ እዳ ነው። በታሪክም ለትግራይ መብት ቆሞ አቅም ነገም አይቆምም። ተልኮም ኢትዮጵያን ማፍረስ ነው የሚል እምነት አለው ሱሌማን። ሌላ ምንም ተልኮ የለውም። ኢትዮጵያን የማፍረስ ተልኮ ነው። እኔ እስካልገዛዋት ትፍረስ የሚል ስሜት ነው ያለው ነው የሚለው ሱሌማን ደደፉ። ይሄ ተልኮ አልተላቀቀም። ኦፕሬት የሚያደርገው ደግሞ በህገወጥ መንገድ ነው። ቤኔፊት ኦፍ ዳውት እንኳን ሊሰጠው የማይችል አካል ነው። ሁሉ ነገር ኦፕሬት ሲያደርግ በህገወጥ መንገድ ነው ኦፕሬት የሚያደርገው። የሀገሪቱን ህጎች አያከብርም። ዓለም አቀፍ ህጎች አያከብርም። ዓለም አቀፍ ግንኙነቶች አያከብርም። ክሪቲካል የሆነው እዚህ ጋር ነው። በነገራችን ላይ በሰጠኝ አስተያየት ዓለም አቀፍ ህጎች አሉ። የውጭ ሀገር ሰዎች ግንኙነት የሚያደርጉት ከውጭ ጉዳይ ሚኒስቴር ጋር ነው። እንደ ፓርቲ የትኛውም የውጭ ኃይል እየሄደ ሲያገኘው ልቡ አበጠ። ፌዴራል መንግስቱ ሰርኩላር መበተን አለበት። ለሁሉም ኤምባሲዎች፣ ለሁሉም ዲፕሎማቶች ባፈተታቸው መንገድ ትግራይ እየሄድን ህወሓትን እናግኝ የሚሉ ከሆነ ለምንድነው ኦነግን እናግኝ የማይሉት? ለምንድነው ጎዳውድ እናግኝ የማይሉት? ለምንድነው ኤንኤልኤፍ እናግኝ የማይሉት? ሚሊተሪ ስላለው፣ ወታደር ስላለው፣ እምቢተኛ ስለሆነ፣ ህገወጥ ስለሆነ፣ በህገወጥነት መከበር ስለሚፈልግ። ስለዚህ ይሄ የሀገሪቶች ህጎች ማከብር የጠላቶቻችን የትሮይ ሆርስ ነው ያለኝ። እሱ የትሮይ ፈረስ፣ ዋነኛው የታሪካዊ ጠላቶቻችን የፈረስ የሆነ አካል ነው። ስለዚህ የኢትዮጵያ የህልውና አደጋ ነው የሚል ነው ሱሌማን ያነሳው በነበረን ውይይት። እኔም ሼር አድርገዋለሁ። ቅድም እንዳልኩት ነው ቲፒኤልኤፍ አሁን ወደ ቴሮሪስት የሄደ ቡድን ሆኗል። ሁሉን ነገር ማስፈጸም የሚፈልገው በህገወጥነት ነው። ህገወጥ ነገር ይሰራል፣ ይጮሃል። ከዛ በቃ ህገወጥነቱን እንደ ሞዶስ ኦፕራንዲ ይወስደዋል። ከዛ ምናልባት ፌዴራል መንግስት የሚያሳየው መለሳለስ ወይ ምናምን እሱን አሸናፊ ያደርገዋል። በጉልበታችን በምናችን ይላል ማለት። ይሄ ነው እያየን ያለ ነው። ይሄ ነው መስተካከል ያለበት። ስለዚህ በዛ ደረጃ ነው አምባሳደሩ እያነሳ ያለው።
ከዛ ያይዞ እንግዲህ እዚህ ወደቦች ለህወሓት ለትግራይ ህዝብ ምናምን የሚል አዲስ ፕሮጀክት ደግሞ ተከፍታለች። የምታስቅ ፕሮጀክት ኤርትራ ለትግራይ ወደቦች ልትከፍት ነው የሚል ይሄም አዲስ አድማስ ነበር ያወጣው። አይ ቲንክ በኋላ ላይ አንስቶታል። የሆነ ሆኖ ግን አንድ የኢሳያስ አንደበት የሚባል ኮንግራጁሌሽን ብሎ ነው ያወጣው። እሱ ነው ሀይሊ ሰርኩሌት የሆነው። ትግራይ ኤርትራ ፕሬስም ይዞት ወጥተዋል። አዲስ አድማስ ሌሎቹም አወጥተውታል። እንግዲህ ለሰብአዊነት ምናምን ለትግራይ ህዝብ ኤርትራ ሰብአዊ ነገር ስትሰጥ የኤርትራ መንግስት ይቅርታ ከኤርትራ ህዝብ ተርፎ እቺም እንደው ስላቅ አያቆምም እና ይሄ የትግራይን ህዝብ መስደብ ማለት ነው። በነገራችን አንደኛ የትግራይ ህዝብ በስምህ ሊጠቀሙ አይገባም። አሚን እኔ ወደ ትግራይ ህዝብ አልወስድም እንደዚህ አይነት ነገር። አሁን ቢያንስ እያየው ያለውት ነገር አለ። ራሱን እንትን እያደረገ ነው። ከህወሓት እየነጠለ ያለ ህዝብ ነው። በሚቻለው መጠን እያደረገ ነው። እውነት ለመናገር ያሳዝነኛል። ያ ህዝብ የተጎዳ ህዝብ ነው። መካስ ያለበት ህዝብ ነው። አሁንም ደግሞ ሌላ መከራ ይዘውበት እየመጡ ነው ያሉት። በመከራ ላይ መከራ እየደመሩለት ማለት ነው። ወደብ ሊያገኝ ነው። ኤርትራ የትግራይን ስቃይ ለመከላከል የሰብአዊነት አቋም የሚል ፕሮጀክት ይዛ መጣች። አሁን እውነት የኤርትራ መንግስት የሻዕቢያ መንግስት ነው የትግራይን ስቃይ ለመከላከል የቆመ የሰብአዊነት አቋም የሚወስደው? እንደው ከምር እንነጋገር ማለት ነው። ዜጎቹን የሚያሰቃይና ጨርሶ ያስወጣ ወጣት አልባ ሀገር የፈጠረ ዛሬ የትግራይን ስቃይ ለመከላከል የቆመ የሰብአዊነት አቋም ምንድነው አቋሙ? የኤርትራ ወደቦችን ለትግራይ ለአገልግሎት ለማዋል የትግራይ ህዝብ ላይ የመከራ ዶፍ ለማምጣት እየተካሄደ ያለ ነገር። አንደኛ ይሄ ነገር ከተጀመረ እንኳን የፕሪቶሪያ ስምምነትን ያፈርሳል። በደንብ እንድታሰሙ ቁጥር አንድ እሱ ነው። የፕሪቶሪያ ስምምነት ፈረሰ ማለት ለትግራይ ህዝብ ምንድነው? ስለምታውቁት ታቁሙ። ቲፒኤልኤፍ ማፍረስ ነው የሚፈልገው። እነ ደብረጽዮን እነ ሞንጆሪኖ ማፍረስ ነው የሚፈልጉት። ስለዚህ የትግራይ ህዝብ እየፈረሰ ያለው ነገር የፕሪቶሪያ ስምምነት ነው እየፈረሰ ያለው። ቁጥር አንድ። ቁጥር ሁለት ፑፔት እያደረጉት ነው። ይሄ ጀነራል ታደሰ ወረደ አሻንጉሊት መጫወቻ አሻንጉሊት እያደረጉት ፈቅዶ ሊሆን ይችላል። ፈቅዶ አሻንጉሊት መሆን ይቻላል። የሴራው አካልም ሊሆን ይችላል። ግን ደንበኛ አሻንጉሊት ነው እየሆነ ያለው ጀነራል ታደሰ ወረደ። ፈርሞ ሄደው ነገር ላይ ከውጭ ጋር የሚደረግ ግንኙነት አልቀበልም፣ ከውጭ ኃይሎች ጋር የሚደረገው ግን አምኖ ተቀብሎ ባይዘው ከዚህ በኋላ መኖር የለበትም ቃለ መጠይቅም ሲሰጥ። አሁን ግን ምን እየሆነ ያለው ወደብ ምናምን የሚል ሐሳብ ነው የተነሳው። ስለዚህ እነ ጀነራል ታደሰ ወረደንም አሻንጉሊት እያደረጓቸው ነው ያሉት። እንዳልኩት ፈቅዶ ሊሆን ይችላል፣ የሴራው አካል ሊሆን ይችላል፣ አላቅም። እሱ ቢያንስ አት ፌስ ቫልዩ ልሰድና ግን አሻንጉሊት እያደረጉት ነው። ሚሊቴሪ ኃይሉንም እየቀየሩበት ስለሆነ የሚሊቴሪውን ቁጥጥርም ከእሱ ላይ ያነሱ ስለሆነ ሻዕቢያው ይጠይቀዋል። ባይዘው ታደሰ ወረደ ፕሬዚዳንት ሆኖ ይቀጥል፣ ሚሊቴሪውን ግን ያሸጋግር ብለው የሚሊቴሪውን ይሄ ታጣቂውን ኃይል የመምራት ስራ ለፍስሐ መንጁስ እየሰጡ ነው ያሉት። እሱ ነው እየወሰደ ያለው። ይሄ ለትግራይ ህዝብ የመከራ ዶፍ እያመጡለት ነው። እኛ እንናገራለን። ማንም ቆም ብሎ አያይም። ፌደራል መንግስት እዚህ ጋር የሆነ ከሻዕቢያ ጋር ግንኙነት ፈጥር ያለው በወደብ ስንዴና እንትን እንደማታመጣ ይታወቃል። ልታመጣ የምትችለው ምን እንደሆነ ይታወቃል። በምጽዋም ይሁን በምን የማንን ስንዴ ይዘህ እንደምትመጣ የቦምብ ስንዴና የጦር መሳሪያ ስንዴ አቀባዩን ግብጽ ናት።
ተላላኪዋም ኢጅፕት ናት፣ ኤርትራ ናት፣ ተቀባዩ ቲፒኤልኤፍ ነው። ስለዚህ ሊያመጣ የሚችለው ለህዝቡ ስንዴ አይደለም የሚያመጣው፣ ለህዝቡ እንጀራ አይደለም የሚያመጣው፣ ለህዝቡ የሚያመጣው ዳግም የሚገደልበት የጦር መሳሪያ ነው የሚያመጣው። ዶፍ ነው፣ የመከራ ዶፍ ነው እነዚህ ሰዎች እያመጡ ያሉት። የጦርነቱን አውድማ ትግራይ ላይ ለማድረግ ነው እየሰሩ ያሉት። በነገራችን ላይ ሌላ እንዳይመስላችሁ፣ ትግራይ ላይ የመከራ ዶፍ እያመጡ ነው። የትግራይ ህዝብ መንቃት ያለብህ እዚህ ላይ ነው። የትኛው ስንዴ፣ የትኛው ሩዝ፣ የትኛው ምንድን ነው? ለምንድን ነው ለኤርትራ ህዝብ ያልመጣው? ሊመጣ የተፈለገው ፈንጂ ነው፣ ማቀጣጠያ ነው፣ የጦር መሳሪያ ነው። ድሮን እንኳን አይመስለኝም። ድሮን ማንስ ኦፕሬት ያደርገዋል? ይህ ሲደረግ ፌዴራል ዘንግ ዝም ብሎ አያይም። አስገዳጅ ሁኔታዎችን ሊያደርግ ይችላል። እሱ በራሱ የመከራ ዶፍ ነው። አንዳንዶች አሁን ትግራይ ሲጅ ልትደረግ ተደርጋለች ምናምን፣ እንዴ ወደ ሲጂ እኮ እየወሰዳት ነው እንዴ። ለምንድነው በግልጽ ማትነጋገሩት? የትግራይ ልጆች ስትወያዩ አያለው። የምትቆረቆሩ ለትግራይ ያው የትግራይ በላይነት መምጣት አለበት። ሁሉም እንደዛ ነው ብሔርተኛው የሚሰራው። እንዴ ስትቆረቆሩ ግን አንዳንዴ ከምር ተነጋገሩ። ለምንድነው ድብቅብቅ የምታደርጉት? ፌዴራል መንግስት ጅል ነው። የሻቢያ መንግስት በምጽዋ በኩል ወይ በምን በኩል የጦር መሳሪያ ለቲፒኤልኤፍ እያስገባ ኢንተርኔቱን፣ ባንኩን፣ ምኑን ክፍት የሚያደርገው። አሁን ደግሞ ውጡና ያው ኢንተርኔት ባንክ እንዲዘጋ ብልጽግና ወስኗል ማለት ነው። ያው ኤርሚያስ እየነበሉ እንደዛ ባህሪያችሁ ስለሆነ ግን ዱ ዩ ቲንክ የተባለው ድሮን ምናምን ያለ ኢንተርኔት አይሰራ፣ ያለምን አይሰራ፣ ያለ ኤሌክትሪክ አይሰራ፣ ያለ ሰርቪስ አይሰራ እንዴ? ምንድነው? ፌዴራል መንግስቱ ዝም ብሎ ያያል? ባንኮቹን ዝም ብሎ ያያቸዋል? ለባንኮቹ ገንዘብ ይልካል እንዲህ እየተደረገ እያየ? ኢንተርኔት ሰርቪሱን ዝም ብሎ ይለቃል? ኮሚኒኬሽኑን ዝም ብሎ ይለቃል? ነዳጅ ዝም ብሎ ይልካል? ለአርሶ አደሩ የሚሆን ምርጥ ዘር የሆነ ነገሮች ዝም ብሎ ይልካል? የመከራ ጎርፍ ነው እያመጡባችሁ ያሉት እነዚህ ሰዎች። የመከራ ዶፍ ነው እያመጡ ያሉት። ህዝቡ እኔ ከቲፒኤልኤፍ ጋር እንደሌለ አውቃለሁም እርግጠኛም ነኝ። እንደ ድሮ የአንድ ሳንቲም ግልባጭ አይደለም። ያ ህዝብ አንቅሮ ተፍቷቸዋል። እነዚህን ሰዎች ደብረ ጽዮን የሚባል መንጆሪ ነው የምትባል ጌታቸው አሰፋ የሚባል ምናምን አንቅሮ ነው የተፋቸው። እየመዘዙለት ያለው ቢኮዝ ከህዝቡ ስለተነጠሉ ከህዝቡ ጉያ ስለወጡ አሁን ሻቢያ ላይ ሄደው ተንጠለጠሉ። እኔ ባለኝ መረጃ ታደሰ ወረደ ፈትለወርቅ፣ ጌታቸው አሰፋ፣ ወዲምበታ የሚባሉት በ27/08/2017 ተገናኝተዋል ከኤርትራዎች ጋር። ከነ ቦታው ልጠቅስላችሁ ይችላል። እደግመዋለሁ። በ27/08/2017 ከነ ቦታው ማንሳት ስለምችል ነው። ማን ጌታቸው አሰፋ፣ መንጆሪኖ፣ እንበታይ፣ ወዲምበታይ የሚባሉ ሄደው ተገናኝተዋል ከሻቢያ ሰዎች ጋር ምን ማድረግ እንዳለባቸው። በአጭር ቀን ውስጥ የናቅፋ ገንዘብ በተወሰነ መልኩ ትግራይ ውስጥ ሰርኩሌት ቢያደርግ እንዳትገረሙ። ዲስከሽናቸው እስከዛ ድረስ ስለሄደ ማለት ነው። የኢትዮጵያ መንግስት ብር ቢከለክል ምን ቢከለክል እኛ ኢንጀክት እናደርግላቸዋለን፣ ናቅፋን መጠቀም ጀምሩ። እስከዛ ድረስ የሄደ ነገር ነው የሰማሁት። የሆነውን የትግራይ ክፍልም ቆርሶ ለመውሰድም ስሜቶች አሉ። ይሳካል አይሳካም ሌላ ጉዳይ ነው። ስለዚህ ነገ ከነገ ወዲያ ትግራይ ውስጥ የናቅፋ ብር ሰርኩሌት ቢያደርግ ሰርፕራይዝ መሆን የለባችሁም። ግን ይሄ ደግሞ ፌዴራል መንግስቱ አዌር መሆን አለበት። ምንድነው እየተደረገ ያለው? እንደፈለገው እየወጡ እየገቡ ሰራዊቱ በሌለበት እንዳልኩት የውጭ ሀገር ገንዘብ አምጥተው እንደ መገበያያ ምናምን የሚጠቀሙ ከሆነ ምንድነው ሊሰሩ እያሰቡ ያሉት? ምንድነው ሊያደርጉ እያሰቡ ያሉት?
ምንድነው ጌታቸው አሰፋ መንጆሪኖ ወዲምበተ የሚባል ምንድነው የተነጋገሩት? ሄደው አሁን ብዙ ሰው ከአክቲቪስቶች አለው የትግራይ ሚዲያዎችም ላይ ብሔርተኛ ሚዲያዎች በፊት ኢትዮጵያ ምናምን የሚሉትም ከቀይረው ጉዳዩን ወደ አክቲቪስቶቹ ወደ ምኖቹ ሲወስዱ እንደዛ ያው ነገ ከነጎዲያ ትጮሃላችሁ። ከወዲሁ ከልባችሁ ብትነጋገሩ ነው የሚሻለው። አቋም ብትወስዱም ነው የሚሻለው። እንዲህ ነን እኛም አለን፣ ኤርትራም ምናምን ገዳይ ነው፣ ፌዴራል መንግስቱም ገዳይ ነው፣ ይሄኛውም ጠላት ነው፣ ይሄኛውም ጠላት ምናምን ልትል ትችላለህ። ምናልባት በዛ ምክንያት አማካይ ሰው ነህ ወይ ሰዎች ከብልጽግናም አልመደቡህም ከሻቢያም አልመደቡህም ዘን እኔ ኒውትራል ነኝ ብለህ ልታወራ ትችላለህ። የትግራይን ህዝብ ግን እያዳንከው አይደለም። ያን በማለት ይሄን የምላችሁ ሰዎች ግልጽ ነው። የኢኩቫለንስ እየፈጠርክ አብይንም እና ኢሳያስን እኩል እያስቀመጥክ ወይም ፌዴራል መንግስትና የኢትዮጵያ መንግስት ብልጽግና መንግስትና የሻቢያ መንግስትን እኩል አስቀምጠህ ከዚህኛው ምራቅ እያልክ የምትሄደው ነገር ነገ ከነጎዳ ያስከፍልሃል ዋጋ። ወይ ተሰብስበህ ሻቢያ ጋር ግባ፣ ወይ ተሰብስበህ ጦርነት እየመጣ ስለሆነ ወይ ተሰብስበህ ሻቢያ ጋር ግባ፣ በቃ ደብረጽዮን ጋር ግባ ተሰብስበህ። ወይ ደግሞ ይሄ ነገር አያዋጣም ብለህ ፌዴራል መንግስቱና የጊዜ አስተዳደሩም ቢሆን ወይም ሌላው አካል ወይም የትግራይ ኃይል አብሮ የሚሰራበትን ነገር አስብ እንጂ እኔ ኒውትራል ነኝ እንዲለኝ ይሄኛውም ሴጣን ነው ይሄኛውም ሴጣን ነው። ከሴጣንም ሴጣን ካልክ እኮ አንዳንዴ ምን የሚባል ነገር አለ፣ ከበጣም መጥፎና ከበጣም መጥፎ መርጫለሁ የሚባል ነገር አለ። ይሄን ስለሚያወሩ ሰዎች ነው የማወራው። ይሄን በሁለቱም ግን እኩል በማስቀመጥ ትግራይን ህዝብ አታድኑትም። በእርግጠኝነት ነው የምነግራችሁ። እነዚህ አካላቶች እያመጡ ያሉት መዘዝ በወደብ ስም በምናምን ስም እያመጡት ያለው መዘዝ ያ ህዝብ መውጣት ወደማይችለው ነገር ነው እያስገባቸው ያለው። ነገ ከነጎዳ ፌዴራል መንግስቱ ፍሬን ይዛል። ነገ ከነጎዳ ቆም ብሎ ማሰብ ይጀምራል። መንግስት ነው እንጂ የእንትን አይደለም፣ ሌላ አካል አይደለም። እንደውም በጠላትነት አንዳንዶቹ የሚያዩት መንግስት ነው። በጠላትነትም እያየው ትሬትም እያመጣበት የጸጥታ ትሬት እያመጣበት ምንም ፖለቲካ ትሬት አታመጣም። ከትግራይ የሚመጣ አንዳንድ ሰዎች እንዲላሉ ፖለቲካ ትሬት የለም ከዛ የሚመጣ አሁን ባለው በህወሓት ነው እያልኩ ያለው። ዝም ብሎ እንዳይመስልህ። እንደዛ ካሰብክ የዋህነ ወይም ደግሞ መሀል ላይ ሆነ ለመታየት መሞከርን እንደ ጀግንነት ከወሰድከው በጦርነት ወቅት መሀል የሚባል ቦታ አይኖርም። ህዝብህ ነው የሚጨፈጨው። ሻቢያ የጦርነቱን አውድማ ትግራይ ምድር ላይ ለማድረግ እየሰራ ነው ያለው። ለዚህ ደግሞ ህወሓትን እንደ መሳሪያ እየተጠቀመ ነው። ህወሓት በህገወጥነቱ እንዲቀጥል በአሸባሪነቱ እንዲቀጥል እያበረታታው ነው ያለው። ስለዚህ የትግራይ ህዝብ ህወሓት ተመዘገበ አልተመዘገበ አጀንዳው አይደለም። ያውቀዋል አጀንዳው እንዳልሆነ። ህወሓትም ገብቶታል አጀንዳው እንዳልሆነ። ብትመዘገብ የራስ ጉዳይ፣ ባትመዘገብ የራስ ጉዳይ። ታሳብቱዩ ነው እያለ ያለው የትግራይ ህዝብ እየጠየቀ ያለው ነዳጅ አይቋረጥብኝ፣ የመንግስት አገልግሎቶች አይቋረጥብኝ፣ የባንክ አይቋረጥብኝ፣ ኤሌክትሪክ አይቋረጥብኝ፣ ኢንተርኔት አይቋረጥብኝ፣ ገበሬው ምርጥ ዘር ያገኝ፣ ማዳበሪያ ያገኝ፣ ማመርትበት ሁኔታ ይፈጠር፣ ሰላም ላገኝ ነው እያለ ያለው። ያንተ መመዝገብ አለመመዝገብ 1% ጉዳዩ አይደለም፣ ኢሹ አይደለም። ዛትስ ዋይ እነዚህ ሰዎች ሻቢያ ጋር ሄደው የተጣበቁት። ዛትስ ዋይ እነዚህ ሰዎች የሻቢያ ተላላኪ የሆኑ ያሉት። ዛትስ ዋይ እነዚህ ሰዎች የግብፅ አስፈጻሚ ሆነው እየመጡ ያሉት። ስለዚህ ይሄ የወደብ አጀንዳ የምናምን አጀንዳ የትግራይ ህዝብ ላይ የተመዘዘ የመከራ ዶፍ ነው። አንዳንድ ኤርትራውያኖቹን አይቻቸዋለሁ። ከፋው ለትግራይ የተሰጠ በረከት ምናምን ይሄ እንትኑ የብልጽግና ኃይሉን አስከፋው ምናምን። ያ የትግራይ የዚህ ደብረጽዮን ልጆችም የምትሰሩትን አይቻለሁ። ህዝባችሁ ላይ ከምር ህዝባችሁን የምትወዱ ከሆነ የመከራ ዝናብ ነው እያመጣችሁበት ያላችሁ።
ኢትዮጵያ ውስጥ ፌዴራል ስርዓት ገና ነው። ፌዴራል መንግስቱ የአንበሳ ክንድ ነው ያለው። ፌዴራል መንግስቱ በኢኮኖሚው በሚሊቴሪው ፌዴራል መንግስቱ ጡንቻው ትልቅ ነው። ወደድንም ጠላንም ተቃወምንም አልተቃወምንም ባንክም ታንክም ያለው ፌዴራል መንግስቱ ጋር ነው። ወደድክም ጠላም በአንድ ትዕዛዝ ኢንተርኔቱ 1 and 0 ይሆናል። ኮምፒውተር ላይ 1 and 0 ነው። 0 ማለት ማጥፋት ማለት ነው። በአንድ ትዕዛዝ መብራት 1 and 0 ይሆናል። በአንድ ትዕዛዝ ባንክ ይከረቸማል። በአንድ ትዕዛዝ ነዳጅ እንዳይገባ ይደረጋል። በአንድ ትዕዛዝ ማዳበሪያ እንዳይገባ ምርጥ ዘር እንዳይገባ ይደረጋል። ይሄ እንዳይመጣ ነው እየተናገርን ያለ ነው። እዛ ጋር ይሄን እየተቀበልክ ከጀርባ ሄደ ግን እያሴርክ እዚህ መንግስት ነዳጅ እየላከ ምን እየላከ አንተ የጦር መሳሪያ የምታስገባ ከሆነ ግንኙነት ምን አይነት ግንኙነት ነው የሚሆነው? ተደብቀህ ጌታቸው አሰፋ ሞንጆሪኖ ወዲንበተ እያልክ እየሄድክም ከሆነ ምን አይነት ነገር ነው የሚፈጠረው? ስለዚህ ይሄ ቆም ብሎ ማሰብ የሚጠይቅ ጉዳይ ነው የሚመስለኝ። ሻዕቢያ ስኬታማ ነው። የጦርነት አውድማውን ትግራይ ላይ አድርጎ ዶፍ ሊያወርድ የመከራ ዶፍ ትራንስፈር እያደረገ ነው ያለው። ይሳካል አይሳካም ዩል ሲ እና እውነታው ይሄ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።